ግን እንዴት ሳታሳይኝ በእናት ወዲያውኑ ሄደች እያልኩ እኔ ራሱ ለተመሰከኝ እና እንዴት ስልኳን ተቀበልክ? ምን ጨነቀ? ዋናው መቀበል። ትደባብቃለህ፣ ችግር አለ። ምንድነው ደግሞ የሚያጨቃጭቃችሁ? የማን ጭቃ ተሸጠ? ያቺ 3 ሰዓት ሙሉ ትጠብቃት የነበረችው እቺ ደግሞ 3 ሰዓት እያለች ታቃብላለች። በቀራራ ፀሐይ ሲጠብቃት ነው ማታ ጥቁር ብሎ መጣ። እና አሁን ቀን በቀን እና ማግኘት ጀመርሽ? ኧረ እባክህ አንዴ ነው የደወልኩላት። እሱንም ትንሽ አውርተን ሲመችሽ ደውልልኝ ብዬ ዘጋሁት። እና እስክትደውል ምናምን እየጠበቅሽ ብላ አትደውልም እንዴ? ምን ሆና? ትልቅ ነች አይደል? እኔ እንጃ እድሜዋን አልነገረችም፣ ግን አሁን እንደ ትልቅ ነው የሚያደርጋት። አቦ በእናትህ እንደዚህ አይነት ሴት ነው የሚያስፈልገው። ተለቅ ሲሉ ይሻላል። ትበል እባክህ አንተ። ልጆችን እንኳን ማናገራቸው ትልቅ ሴት ነህ ምን? አንተ ግን ምን ሆነ ነው ልክ ተቃራኒ መሆን የምትፈልገው? ማን ስለኔ ያወራን ያለ ነው ስለሱ? አይ ግን እውነት ለመናገር ዝም ብዬ ነበር የደወልኩት። የምታነሳ ራሱ አልመሰለኝ። እና እሷ ካልደወለች አንተ አትደውልም ማለት ነው? አሁንማ የሃይስኩል ተማሪ እንደሆነ ነገራታል። የምታነሳ ራሱ አይመስለኝ። እና ከናካቴው እሷ ስለማታነሳ ብለህ አልደውልም እያልክ ምን ነው? ኧረ እባክህ ደውልላት። አንዳንዴ ስታስቢ ምን ጥቅም አለው? ምን? ቤተሰብ እንዲመቸው ስራ ለስርዓት ያለሽ፣ ከዛ በደንብ እንዲመቸው ደግሞ በደንብ ለስርዓት ያለሽ፣ ከዛ መሀል ላይ መሞት ነው። አንዳንዴ ሳስብ አፌን ሁላ የለም ብዬ ፈታው ነው የሚመስለኝ። አባቢ ስላሉ የለም፣ አባቢስ የለም። በልጅነት አይመጣም ሲሉኝ ይቆያል ነበር የሚመስለኝ። እንደው ቢሳካና ውጭ ብሄድስ? እማስ ለአንድ ሰዓት እንኳን ቤት ብቻዋን ቁጭ ካለች የምታስበው ነገር ብዛት እኔም ራሱ አንትቼ ልሂድ ማለት ምንም የማይመስል ነገር ነው። አይሽ እንደዚህ የበለጠ አምሮሻል አላልኩሽም? ደግሞ ምን ሰራለህ እዚህ? አልደውል እስቲ አፈላልጌ መጣሁ። ምነው ብቻሽን ቁጭ ብለሽ ታከሽ? የትኛው ገገማ ነው ቀጥሮ ይቀጣሽ?
ይቅርታ አንዳንዴ ልቀልድ ብዬ የምናገረው ነገር አላውቅም። ሰው ከፍቶ ሳይ ጭንቅ ስለሚለኝ ነው። ኧረ ምንም አላልከኝም። እንደውም ትንሽ አሳከኝ። እንደው ዝም ብዬ ልገምት። ሆስፒታል የሚያመላልሽ ነገር እንደዚህ አስጨነቅሽ? አንተ ደግሞ ነገር አስረሳም እንዴ? አወኩት። አይ ጎበዝ ነህ። ለማንኛውም ምን ነው የታመመ ቤተሰብ አለሽ እንዴ? ኧረ ከኔ ጋር እያወራ ስራ አትፍታ። ጣቴን አስተውለው እንደሆነ አላውቅም። አስተውያለሁ፣ ግን እንደኔ አይነት ሰው እየመጣ እንዳያስቸግርሽ ብለሽ አረግሽ ነበር የመሰለኝ። ዛሬ ልክ አመቱ ነው። አንዳንድ ጊዜ መጥፎ ነገርም ቢሆን ደጋግመህ ስታደርገው መጥፎነቱ አይታወቅም አይደል? የደስታ ቀን ነው ሆይ ሆይ ብለህ ትጠጣለህ፣ ትደሰታለህ። ሳታስበው በዛው ትነዳለህ። ህይወቴን ሁሉ አብሮ ያሳልፈዋል ያልከውን ሰው እያየኸው ከእጅ ይወጣል። ምን ነው መኪና ተጋጫችሁ? ምን ሀፕን እንዳደረገ እስካሁን ድረስ በትክክል አላውቅም። ብቻ መኪናው እንዴት ሲገለበጥ ትዝ ይለኛል። ከዛ በኋላ ስነቃ ሆስፒታል ነበርኩ። ብሩኬ ያኔ ኮማ ውስጥ የገባ እስካሁን ድረስ መውጣት አልቻለም። ቅድም ምን ትሰራለህ ብዬ ጠይቄ ነበረ፣ አልመለስክልኝም። እየሰራሁ ነው። ተቀጥረህ? አይ ተቀጥሬ ሳይሆን የእናቴ ሬስቶራንት ነው። ቴንክ ዩ። ይሄን አባት በመኪና አደጋ ነው የሞተው። እውነትሽን ነው ልልሽ ብዬ ነው። እንደዚህ አይነት አሰቃቂ ነገር ሰው እየሰማ ስትል ይዳፋል። ደህና ደር። ለማንኛውም ደህና ደር። ቀስ ብለሽ እንጂ። እሺ ኧረ በእናትህ ሌላ ፈልግ። በእውነት አሁን እሱ አሪፍ ነው። ልግዛ? እናንተ ግን የመረሱት ልገዙ ነው? እኔ እባክህ ሱት ኖሮኝ ስለማውቅ የኔን አጋጣሚ ልጠቀም ብዬ ነው። እና አሁን አንድ ትገዛለህ፣ ከዛ በኋላ ለግራጆች ሌላ ልገዛ? ምን እንጃ፣ ምናልባት እናንተ ሃይስኩል ግራጁዌት ለማድረግ ግን እንዴት ነው ያካበዳችሁት? እሺ እሱ አሪፍ ነው። እሺ ከዚህ በኋላ ነው በጣም ርቦኛል። እኔ ራሴ ርቦኛል። እባክህ ሄደን ምሳ እንብላ። እኛ ጋር ሄዳችሁ ምሳ በሉ። እኔ አንድ ቀጠሮ አለ። ቀጠሮ አለ? የለተኝ ነው። ከእናንተ ውጭ ሰው አላውቅም ያለሽ ማለት እቺ ኤለን አስቸገረች። እኔ የምልህ ግን ምንም ተስፋ እንደሌለ እያወቅሁ ምንድን ነው እንደዚህ የሚያማሙት? በቃ ይሄን ገዛሁት። እዚህ ቆም የረፈደሽ በልቻው በኋላ አይደላችሁ። በቃ መሄድሽ ነው? ስማ ነፃ ምግብ ለምደው ያለማን ይመጡ እንዳይሉሽ። ማን ከሌለም ቀጣ ይቻላል ያለው ማን? እሱማ አዲስ ፍሬንድ አግኝቷል። ብቻችንን መምጣት መልመድ ነው የሚሻለው። እኔ የምልሽ
እንደዚህ ሲሆን ግን ለምን ዝም ትይዋለሽ? እና ምን አገባኝ? እንደፈለገው መሆን ይችላል። የማያውቅሽ ምን ለማለት ፈልገህ ነው? አይ ስልሽ ቆይ አሁን ከሌላ ሴት ጋር ምናምን ብታየው ምን ማመስልሽ? እና ምን ሊመስለኝ ነው? ኧረ ይቅርታ ቀልዴን ነው። ማስቀልድ አቀልድሽ። የኤምባሲ ቀጠሮ መቼ ሆናለ? ሰኞ ጠዋት። ፈጠነ። እኔም ገርመኛል። በጣም ነው ጊዜ ቸኮል። ቪዛ አይሰጡኝም ብለህ ፈራህ እንዴ? ኧረ እኔ ምንም አልመሰለኝም። እናቴ ግን በጣም ተጨናንቃለች። ጓደኞችስ ምን አሉ? ለማንም አልተናገርኩም። አንተ ስትገላገላ ክፍለ ሀገር ምናምን እያሉ መንከራተት ላይኖርብህ ነው ከዚህ በኋላ። ያው ነው እዛ ሄጄ መንከራተት ይቀራል። አንዴ ምን እያደረግሽ ነው? ልብስ እየቀየርኩ። በዚህ ሰዓት? እስካሁን የት ነበርሽ? መቼስ የፈለገ ነገር ቢሆን ከክፍለ ሀገር ዩኒቨርሲቲ ይሻላል። መሻሉ ማየት ይቀራል። ግን የተካበደ ነገር አለ። አባቴም እዛ ዩኒቨርሲቲ ተማረ። አስበህበት ነው ወይስ በአጋጣሚ? በአጋጣሚ ሳይል እዛ ላስችል ነበር አፕላይ ያደረኩት። መጀመሪያ ሴት ተፈተና ውጤት እንደመጣልን ላክልኝ ብሎኝ ነበር። ለዛ ነው ኤምባሲ መግቢያንም ቶሎ ላኩልኝ። እኔ ደግሞ ስቀርጥ እዛ ብቻ ነበር አፕላይ ያደረኩት። ለምን? በእርግጠኝነት ያስገቡኛል ብለህ ገምተህ ነበር? እንደዛ ሳይል እዛ ዩኒቨርሲቲ ብቻ ከገባሁ ነበር እናቴን ጥያት ለመሄድ ወሰንኩት። እንደዛ ስትላት ምን አለች? ኧረ አልነገርኳትም። ብታውቅ ትገለኛለች። ልክ ልደውልልህ ስትመጣ እሺ እንዴት ሆንክ? አልሳካም። አይ እንደዛ ሳይሆን አካብዱ ማለት አትሊስት የአንድ ዓመት መክፈል እንደምችል አሳየናል። ምን አይነት ማረጋገጫ ነው የምትፈልጉት? ያው የባንክ ስቴትመንት ነው። ታዲያ ምን ችግር አለው? ወደ $30,000 ማለት ነው። ምን ችግር አለው ያለሽ? ማንኛውን የምሳሳት ስለሆነ በኋላ ማታ ቤት ስመጣ በደንብ እንነጋገራለን። እሺ እሺ፣ ላግዝሽ? አይ ችግር የለም። እንደደከመ ታስታውቃለህ። ቤት ገብተህ አረፍበት። እሺ። ታዲያ የሆነ ነገር በልተህ አትሄድም? አይ ችግር የለም። ቤት ይሻላል። አዎ። ስለ ክፍያው አታስብ እሺ? ሬስቶራንቱ ልጅ ተከራለች። ያን ያለም ኬት ታመጣለች። አንተ ይሄንን ሁላ ብር እንደሚያስከፍሉ አላወቅም ነበር? ኧረ እኔስ ቢያንስ ግማሹ ይጠይቁኛል ብዬ ነበር የገመትኩት። እሱም የቤት ካርታ ምናምን እንጂ ያን ያህል ብር አምጣ ይሉኛል ብዬ አላሰብኩም። እሺ ውጭ ያሉት አክስቶችስ? እነሱስ ቢሆን ያን ያህል ብር ኬት ያመጣሉ? ሙሉን እንዲችሉ እኮ አይደለም፣ ቢያንስ ግማሹን ካገዙ። መርዳት ራሱ ቢችሉ
ገና ስማቸውን ሳነሳው ነው የምትቀወጠው። ለምን? እሷ ልጅ ሆና ያለኝ ያረገዘችው። ከዛ ከአባቴ ጋር ተጋቡ። በዛ ጥምድ አድርገው ይዟት ነበር። በተለይ እነሱን ጥሎ መጥቶ እኛ ጋር መኖር ሲጀምር የመጨረሻ ተቆራረጡ። እኔ ራሱ ለመጀመሪያ ጊዜ ተተዋወቅኳቸው የአባቴ ለቅሶ ጊዜ። አንተ ምን ነው ስደውልልህ ስልክ አስቸገረኝ? ማድሪኮ አልኩ እና ምን ነበር? ቅድም ስለተነጋገርነው ጉዳይ ላዋራ ፈልጌ ነበር። እሺ ምን እኔ ማላቅ የተደበቀ ንብረት አለ እንዴ? የተደበቀ እንኳን የለም፣ ግን ያው ያለውን መጠቀም እንችላለን። ምን አስብሽ? ለምን ምናምን እንዳትለኝ። እኔ ከዚህ ቀደም ብዬ ያሰብኩበት ነገር ነው። ይሄን ቤት ለመሸጥ ወስኛለሁ። ምን? ከምርሽ? በጣም እንደሚከብድ አውቃለሁ፣ ግን ምንም አማራጭ የለም። ይሄን እኮ እንደ አማራጭ ራሱ ማየት የለብሽ። ይኸውልህ ስማኝ፣ አንተ ከሄድክ በኋላ ቆይ ይሄ ቤት ለኔ ምን ይሰራል? ቤቱ ተሽጦ ሄደ የምትይኝ ከሆነ አሜሪካ ጥንገር ብላ ትቅርብኝ። እኔም እኮ ደስተኛ ሆኜ አይደለም፣ ግን ምንም አማራጭ የለም። አማራጭ እንኳን አይጠፋ። ምን አለ አማራጭ? አንቺ ሻት የሚንቺ ለምን ውጭ ያሉት አክስቶችን አንጠይቃቸው? ስማ፣ እነሱን አንድ ሳንቲም ከመጠይቅ ቤቴን፣ ዕቃዬን፣ ልብሶቼን ሁሉ ብሸጥ ይሻላል። ለምን ከነሱ መጠየቅ እንደማትፈልግ ይገባኛል። አንተ የኔ ልጅ ነህ። የነሱ አክስትነት ገደል ሊገባ ይችላል። ሁለተኛ ደግሞ የነሱን ስም ስታነሳብኝ እንዳልሰማ። እስከ መቼ እንደዚህ ጠልተሻችሁት ነው? ይኸውልህ እኔና አባትን እንዴት ሲበጠብጡና ሲያሰቃዩ እንደነበር እኔ ነኝ የማውቀው። ምን ዛሬ አባት ሲሞት ነው የነሱ አክስትነት የታያቸው? ንገረኝ እስቲ። እኔ ወልጄ ተኝቼ አንድ ቀን እንኳን ያልጠየቁኝን አክስቶቼ ብላ አፍህን ሞልተህ ትናገራለህ? ይኸውልህ ስማ፣ ይሄ ቤት ይሸጣል፣ የትምህርት ቤት ክፍያ ይከፈላል፣ አንተም እዛ ሄደህ ትማራለህ። አለቀ በቃ። ይሄ የመጨረሻ ውሳኔ ነው። ተኝተሃል እንዴ? እንዴት ሆነ? የኤምባሲ ቀጠሮ ዛሬ ነበር አልከኝ? አሪፍ ነበር። ቪዛውን ሰጡ? አይ አልሰጡኝም። አንዳንድ ነገር አሟላል። ምን አይነት ነገር? ያው የብር ነገር ነው። ምን ያህል ብር? ወደ $30,000 አምጣሉ። ታዲያ ያን ያህል ብር ማሳየት ትችላለህ? ለማሳየት እየሞከርኩ ነው። ያን ያህል ብር መቼስ አሳይታቸው ቪዛውን መስጠት አለባቸው። ታዲያ አሪፍ ነው። ምን ነው ለነበረው ሰው ሆንክ? እምቢ ተባልክ ነው የምትመስለው። እንዲህ እንኳን ከራቶች ስትሸስ አንተ የእናት ነገር አሳስቦ ነው ወይስ ቤቱ እንዲሸጥ ስላልፈለክ ነው? ያ ያደኩበት ቤት ስለሆነ እሱ መቼ እንዲሸጥ አልፈልግም። ዋናው ነገር ግን ሁሉም ነገር አባቴን የሚያስታውሰው ያን ሜሞሪ ደግሞ ማጣት አልፈልግም። አንተ ቤቱን ላለመሸጥ የፈለግከው አባትን ስለሚያስታውስ ነው። ምናልባት እናት ደግሞ ለዛ ምክንያት ቢሆንስ ቤቱን ለመሸጥ የፈለገችው? እንዴት? እቃው፣ ክፍሉ፣ ሁሉም ነገር እሱን የሚያስታውሳ ከሆነ እንደዛ የሆኑ መኖር መቼስ ከባድ እንደሆነ መገመት አያቅትም። በዛ መንገድ አስቤው አላውቅም ነበር። እሷ ቤቱን ሽጣ አዲስ ኑሮ መጀመር ፈልጋ ሊሆን ይችላል። ተረዳት። ብቻዋን ጥላት ሊሄድ እንደሚመቻት ነው።
ምን አመሻል? ዛሬ ቀኑ 15 መሆን ረስቼው ነበር። ልጅ ነበር እኮ ከመቼው እንደዚህ እንዳረጀን አላውቅም። ስለ ቤቱ ጉዳይ ዛሬ ሳስብበት ነበር። ይሸት ካልሽ አንቺ ደስ እንዳለሽ። ዛሬ እንደዚህ ሀሳብ መስሎ ያልሽውን አሰብኩበት። እውነትሽ ነው። እኔ ከሄድኩ በኋላ ትልቅ ቤት ምን ይሰራልሽ? ከጊዜ ወደ ጊዜ ይቀለኛል እያልኩ ብዙ ዓመት አሰብኩበት፣ ግን ለራሱ አልቻልኩም። የማያቸው ነገሮች በሙሉ እሱን እያስታወሰኝ እንዴት ልረሳው እችላለሁ? ሁልጊዜ ማልቀስ፣ ሳይተኙ ማደር ሰለቸኝ። ሳትተኛ አለች ደግሞ ነገራሽ እንዳያሽ። ተኝ